ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች እንዴት ዋላችሁ እንዴት አደራችሁ በያላችሁበት የሰዓት አቆጣጠር መሰረት ሰላማችሁ ይብዛ። የሰዓቱን ዜናዎች ከጉባለች ኢትዮጵያ እንደሚከተለው እናቀርባለን። አብረን እንቆይ። የ12ኛ ክፍል ፈተና ከሰኔ 23 ቀን 2017 ዓ.ም ጀምሮ ይሰጣል ተባለ። የዘንድሮው የ12ኛ ክፍል ትምህርት ማጠናቀቂያ ፈተና ከሰኔ 23 እስከ ሐምሌ 8 2017 ዓ.ም እንደሚሰጥ የሀገር አቀፍ ትምህርት ምዘናና ፈተናዎች አገልግሎት ነው ያስታወቀው። የአገልግሎቱ ዋና ዳይሬክተር እሸቱ ከበደ ለፋና ሚዲያ ኮርፖሬሽን በበይነ መረብ ፈተናውን የሚወስዱ ተማሪዎች በሁለት ዙር እንደሚፈተኑ ተናግረዋል። ይህም የሆነበት ዋናው ምክንያት በበይነ መረብ የመፈተን አቅምን ለመጨመርና ያለውን የመሰረተ ልማት አቅም ለማሳደግ ያለመ መሆኑን ገልጠዋል። ፈተናው በሁለት ዙር በበይነ መረብ መሰጠቱ ከመኖሪያ ቤታቸው የተመላለሱ በበይነ መረብ የሚፈተኑ ተማሪዎች ቁጥር ይጨምራል ብለዋል። በዘንድሮ የ12ኛ ክፍል ፈተና 608,000 ተማሪዎች ፈተናውን እንደሚወስዱ ገልጠው ፈተናውን በወረቀት የሚወስዱ ተማሪዎች ሙሉ በሙሉ በዩኒቨርሲቲዎች የሚፈተኑ መሆኑን ጠቁመዋል። ፈተናውን በበይነ መረብ የሚወስዱት ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች እንዲሁም በቴክኒክና ሙያ ኮሌጆች ውስጥ ባሉ ኮምፒውተሮች ላይ ይፈተናሉ ብለዋል ሲል ኤፍቢሲ ነው የዘገበው። የከርሰ ምድር ውሃ ጥናት ዲዛይንና የጉድጓድ ቁፋሮ ቁጥጥር የውል ስምምነት ተፈረመ። ግንቦት 1 2017 ዓ.ም የውሃና ኢነርጂ ሚኒስቴር የአፍሪካ ቀንድ ዘላቂ የከርሰ ምድር ውሃ ፕሮጀክት ከ317.3 ሚሊዮን ብር በላይ በሆነ ወጪ በአራት ክልሎች በአምስት አካባቢዎች የከርሰ ምድርና ውሃ ጥናት ዲዛይንና ጉድጓድ ቁፋሮ ቁጥጥር ለማካሄድ ከተለያዩ ድርጅቶች ጋር የውል ስምምነት አድርጓል። የውል ስምምነቱን በተፈረመበት ወቅት የውሃና ኢነርጂ ሚኒስትር ክቡር ዶክተር ኢንጂነር ሀብታሙ ኢተፋ ለከርሰ ምድር ውሃ ስራ የጥናት ምዕራፍ ዋነኛውና መሰረታዊ ጉዳይ በመሆኑ በከፍተኛ ትኩረትና ጥንቃቄ በመተግበር በታቀደው ጊዜ በጥራትና በፍጥነት እንዲጠናቀቅ አሳስበዋል። ክቡር ሚኒስትሩ አክለውም ለስራው ፍጥነትና ጥራት የተቋማችን የሚመለከታቸው ባለሙያዎች፣ አማካሪዎችና አመራሮች በቅንጅትና በትብብር አብረው ለመስራት ዝግጁ ናቸው ብለዋል። የከርሰ ምድር ውሃ ጥናት ዲዛይንና የጉድጓድ ቁፋሮ ቁጥጥር የሚተገበረው በአራት ክልሎች ሲሆን በደቡብ ኢትዮጵያ ክልል አባያ ጫሞ አካባቢ፣ በደቡብ ምዕራብ ክልል ግንቦ ጨና አካባቢ፣ በአፋር ክልል ገዋኔ አዳይቱ አካባቢና በአማራ ክልል አጣዬ ሸዋ ሮቢት አካባቢ እንደሆነም ገልጠዋል። ሌላው ዜና በሰራዊቱ ክቡር መስዋዕትነት በአመራሩና በህዝቡ ጥረት የተገኘውን ሰላም በልማቱ መድገም ይገባል ሲሉ የነቀምቴ ከተማ ከንቲባ ተናገሩ። በነቀምቴ ከተማና አዋሳኝ ወረዳዎች ከዓመታት በፊት ያጋጠሙ የነበሩ የጸጥታ ችግሮች ተቀርፈው ማህበረሰቡ ልማቱን ለማረጋገጥ በትኩረት እየተሰራ እንደሚገኝ የነቀምቴ ከተማ አስተዳደር ከንቲባ አቶ ምስጋን ቱሉ ናቸው የገለጡት። በአሁኑ ወቅት ከተማውና የአካባቢ ወረዳዎች ሰላማዊ እንቅስቃሴ በህዝቡና በጸጥታ ኃይሎች ጥረት መረጋገጡና ህብረተሰቡም ፊቱን ወደ ልማቱ በማዞሩ በግልጽ የሚታይ ለውጥ መምጣቱ ተናግረዋል። ሰራዊቱ ከአካባቢው የጸጥታ አካላት አመራርና ህብረተሰቡ ጋር በመሆን በሰራቸው የጸጥታ ስራዎችና በተመዘገበው ሰላም ተቀዛቅሎ የነበረው ልማት በከፍተኛ ሁኔታ መነቃቃቱን የገለጹት ከንቲባው በጸጥታ ስጋት ከአካባቢው ርቀው የነበሩ ኢንቨስተሮችም ተመልሰው የልማቱ አካል መሆናቸውንም ገልጠዋል። በአካባቢው ለተረጋገጠው ሰላም የሰላም ወዳዱና ሰላም ጠባቂው የከተማውና የአካባቢው ህዝብ ሚና ከፍተኛ መሆኑን ያወሱት ከንቲባው ማህበረሰቡ የአካባቢው ሰላም ለማደፍረስ ሙከራ የሚያደርጉ ሰርጎ ገቦችን በተደራጀ መልኩ እያጋለጠ እንደሚገኝ ተናግረዋል። በጦርነትና በግጭት የሚመጣ ለውጥ ባለመኖሩ የተጀመሩ የልማት እንቅስቃሴዎችን የማፋጠንና የስራ ዕድል ለመፍጠር የተጀመሩ እንቅስቃሴ ተጠናክሮ እንደሚቀጥል አረጋግጠዋል። የተገኘውን ሰላም ለማጽናት ሁሉም የህብረተሰብ ክፍል የበኩሉን ሊወጣ እንደሚገባና ከሰላምና ከልማት ውጪ የግጭት አጀንዳ የሚያራምዱ ኃይሎችን መታገል እንደሚገባም ነው ያሳሰቡት። 47ኛ ዓመት የምስረታ በዓሉን በድምቀት እያከበረ የሚገኘው የምዕራብ ዕዝ በአካባቢው ላመጣው ሰላም ምስጋናቸውን አቅርበው የእንኳን አደረሳችሁ መልእክታቸውንም አስተላልፏል ሲል መከላከያ ነው የዘገበው። ይህ ጉባለች ኢትዮጵያ ዩቲዩብ ቻናል ነው። የተከበራችሁ አድማጭ ተመልካቾቻችን ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ ወደፊት የምትፈልጉትን በጎ እውነት የኢትዮጵያን ድል የምናረጋግጥበት ቤት ይሆን ዘንድ የምትችሉትን አድርጉ እያልን ወደሚቀጥለው ዜና እንለፍ።
በአሸባሪው የሸኔ ቡድንና በጽንፈኛው ላይ የሚወሰደው እርምጃ ቀጥሏል አለ መከላከያ ሰራዊቱ። በማዕከላዊ እዝ አይበገሬ ክፍለ ጦር የሰላም አማራጩን ወደ ጎን በመተው ለዘረፋና ህዝብን ለማሸበር ሲንቀሳቀሱ በነበሩ የሽብር ቡድኑ አባላት ላይ በወሰደው እርምጃ በርካቶች ተደምስሰዋል ብሏል። የክፍለ ጦሩ ዋና አዛዥ ኮሎኔል ዳግም ሳፊሳ ሰላማችን በብቃታችን እያረጋገጥን አሸባሪው ኃይል አስፈላጊው እርምጃ በመውሰዳችን በቀጠናው ሰላም ሰፍኗል ሲሉ ተናግረዋል። በርካታ መሳሪያና ተተኳሽ በቁጥጥር ስር ውሏል ሲሉ የዘገበው ፈቃዱ አበራ ከመከላከያ ሰራዊት ነው። በተመሳሳይ በጎጃም የተሰማራው ክፍለ ጦር በጽንፈኛው ላይ በወሰደው እርምጃ የጢስ አባይ ብርጌድ አዛዥ ብሎ ራሱን የሚጠራውን መሪ ጨምሮ አባላቱን ደምስሷል። የክፍለ ጦሩ ውጊያ ድጋፍ አገልግሎት ሌተናል ኮሎኔል ንጉስ ደገፋ በአዴት ዙሪያ አብከናና አጊታ በሚባሉ ቦታዎች ላይ ክፍለ ጦር በወሰደው የተቀናጀ እርምጃው ምህረት መንጌ የተባለ የጢስ አባይ ብርጌድ አመራር ከናጃቢዎቹ ከጥቅም ውጭ አድርገናል ብሏል። በተጨማሪም የአዴት ዙሪያ የአንሙት ብርጌድ ሁለተኛ ሻለቃ ሻምበል አመራር እያያ ክንዴና ሌሎች 5 አመራሮችም ጭምር ተገድለዋል ነው ያለው። ክፍለ ጦሩ ባደረገው ዘመቻ መሳሪያ፣ ተተኳሽና ሌሎችም ንብረቶች በቁጥጥር ስር ውሏል ሲል መከላከያ ዘግቧል። መከላከያ በሁሉም መስክ አዳዲስ ቴክኖሎጂዎችን በመታጠቅ ዘመናዊ አሰራር እየተከተለ ነው ሲሉ ሰልጣኞች ከፍተኛ መኮንኖች ተናገሩ። በመከላከያ አዛዥነትና ስታፍ ኮሌጅ በስልጠና ላይ የሚገኙ ከፍተኛ መኮንኖች በመከላከያ ስፔሻላይዝድ ሬፈራል ሆስፒታል እና በቢሾፍቱ ሞተር ሺሄክል ኢንጂነሪንግ ኢንዱስትሪ ጉብኝትን አድርገዋል። የመከላከያ አዛዥነት እና ስታፍ ኮሌጅ አዛዥ ብርጋዴር ጀነራል ሙልጌታ አምባቸው ሰልጣኝ ከፍተኛ መኮንኖች የስልጠናው አንድ አካል የሆነውን ጉብኝት በሚያደርጉበት ሰዓት በኃላፊዎች አማካኝነት የሚደረግላቸው ሰፊ ገለጻና ማብራሪያ መከላከያ እንደ ተቋም የት ደረጃ ላይ እንደደረሰ የሚያመላክት ነው ብለዋል። በዛሬው ጉብኝት መከላከያ በጤናው ዘርፍ በቴክኖሎጂም ሆነ ቴክኖሎጂውን ተሸክሞ ማከም የሚችል የሰው ኃይል በማፍራቱ ረገድ ምን ያክል ወደፊት እንደተጓዘ ተመልክተናል ያሉት አዛዡ በዋና መምሪያው ኃላፊ በኩል የተሰጠው ሰፊ ማብራሪያም ሰልጣኝ አመራሩ ሰራዊቱ መቼ እንዴትና በምን አግባብ ሕክምና ማግኘት እንደቻለ ስለመሆኑ ግንዛቤ እየፈጠረ እንደሆነም ተናግረዋል። በቢሾፍቱ ሞተር ቬሂክል ኢንጂነሪንግ ኢንዱስትሪ የተደረገው ጉብኝትም መከላከያ በትጥቅ በብረት ለበስ ተሽከርካሪ እንዲሁም ዘመናዊነትን በተከተለ አግባብ ጀልባዎችና ለህዝብ አገልግሎት የሚሰጡ ተሽከርካሪዎችን በማምረቱ ሂደት ኢትዮጵያን ሊመጥን የሚችል እድገት መመልከት መቻላቸውንና በጉብኝቱ ደስተኛ መሆናቸውን ጀነራል መኮንኑ ገልጠዋል። ጎብኚ ሰልጣኝ አመራሮች በበኩላቸው የመከላከያ አዛዥነትና ስታፍ ኮሌጅ መሰረታዊ የመከላከያ ተቋማትን ተዘዋውረን እንደጎበኘን ሁኔታዎችን ማመቻቸቱ በተለይም የተመለከተው ተቋማዊ አሰራርና ቴክኖሎጂ ለምንመራው አሃድ ተደራሽ ለማድረግ ትልቅ እድል ይፈጥራል ብለዋል። እንደ ተቋሙም የተመለከትናቸው ዘርፈ ብዙ የቴክኖሎጂ ውጤቶች የእኛነታችንን በኩራት የትግላችን ውጤቶች ናቸውና የሰላም ዘብነታችንን አጠናክረን እንቀጥላለን ሲሉ አስተያየታቸውን ሰጠዋል። ጊዜያዊ አስተዳደሩ የማያውቀው ማንኛውም ከውጭ አካል ጋር የሚደረግ ግንኙነት አይፈቀድም ሲል የትግራይ ጊዜያዊ አስተዳደሩ አስታወቀ። ከአቅም በላይ የሆነ ጫና ስለደረሰብኝ ይህንን ተከትሎ አላስፈላጊ ውጤት የሚያስከትል ሁኔታ ሊፈጠር ስለሚችል የጀመርኩትን የማጣራት ሂደት በማቋረጥ ተጠርጣሪውን ለቅቄያለሁ ሲል ደግሞ የትግራይ ፖሊስ ኮሚሽን ገለጠ። ሚያዝያ 29 ቀን 2017 ዓ.ም በትግራይ መቀለ ከተማ ብርሃነ ገብረ ገርገስ ሰብ የተባለ የህወሓት ደጋፊ የሆነ የማህበረሰብ አንቂ በፖሊስ በቁጥጥር ስር መዋሉን ተከትሎ በማህበራዊ ትስስር ገጽ ትልቅ መነጋገሪያ ሆኖ ነበር። ጉዳዩ ከማህበራዊ ትስስር ገጽ መነጋገሪያነት አልፎ ጊዜያዊ አስተዳደርና ፖሊስ በተከታታይ መግለጫ እንዲያወጡ ምክንያት ሆኗል። ጉዳዩ እንዴት ተጀመረ ብለን ስንል ባለፈው ሳምንት ብርሃነ ገብረ ገርገስ ሰብ የተባለ የህወሓት ደጋፊ የሆነ የማህበረሰብ አንቂና ኤርትራውያን የማህበረሰብ አንቂ አወል ሰይድ በትግራይ ክልል የኢትዮጵያ ግዛት በሆነችው የዛላምበሳ ከተማ ተገናኝተው የትግራይና የኤርትራ ህዝቦች ግንኙነት የሚመለከቱ ውይይት ማካሄዳቸውን የሚያሳይ ቪዲዮ ይሰራጫል። የተሰራጨው ቪዲዮ በድጋፍና ተቃውሞ ለአንድ ሳምንት ከዘለቀ በኋላ ፖሊስ ብርሃነ ገብረገር ሰብ ሚያዝያ 29 ቀን 2017 ዓ.ም ለጥያቄ በሚል በቁጥጥር ስርም ያውለዋል። በቁጥጥር ስር መዋሉን በድጋፍና ተቃውሞ ከፍተኛ መነጋገሪያ ሆኖ ያለ ሚያዝያ 30 ቀን 2017 ዓ.ም መንግስት የማያውቀው ከውጭ አካል የሚደረግ ግንኙነት የተከለከለ ነው የሚል የፖሊስን እርምጃ የሚደግፍ መግለጫ ጊዜያዊ አስተዳደሩም ያወጣል። ጊዜያዊ አስተዳደሩ በመግለጫው መንግስት የሌለ የሚያስመስልና ህግ አልበኝነትን የሚጋብዝ እንቅስቃሴ አደገኛ ተግባር ነው ብለዋል።
እንዲህ አይነት ተግባር በማንኛውም ሁኔታ ተቀባይነት የሌለው መሆኑን ሊታወቅ ይገባል ያለ ሲሆን ማንኛውም ዜጋ ሕግና ስርዓትን አክብሮ እንዲንቀሳቀስ አሳስቧል። የጊዜያዊ አስተዳደሩን ተከትሎ መግለጫው ያወጣው ፖሊስ ከአቅሙ በላይ በሆነ ጫና ምክንያት በቁጥጥር ስር ውሎት የነበረውን ብርሃነ ገብረ ገርገስ ሰበዘሳነሰብ የተባለ የህወሓት ደጋፊን መልቀቁን ማስታውቋል። ከአቅሜ በላይ የሆነ ጫናዎች ደርሰውብኛል። ጫናዎቹን ተከትሎ አላስፈላጊ ውጤት የሚያስከትል ሁኔታ እንዳይፈጠር በመስጋት ተጠርጣሪውን ለቅቄዋለሁ፣ የጀመርኩትን ምርመራ አቁሜዋለሁ በማለት ተጠርጣሪውን መፍታቱንም አረጋግጧል። ፖሊስ ኢትዮጵያና ኤርትራ ግንኙነታቸው ጥሩ ባልሆነበት ሁኔታ አንድ ኢትዮጵያዊ ዜጋ ከሀገሪቱ ሕግና ፍላጎት ባፈነገጠ መልኩ ከኤርትራዊ የማህበረሰብ አንቂ ነኝ ባይ ጋር በመገናኘቱ በአገር ክህደት የሚያስጠይቅ ወንጀል ነው የሚሉ በርካታ አስተያየቶች በመደመጥ ላይም ናቸው። ታዲያ አያስብልም? ሳፋሪኮም ኢትዮጵያ ከመጋቢት 23 2016 ዓ.ም እስከ መጋቢት 22 2017 ዓ.ም ድረስ ባደረገው አንድ ዓመት ጊዜ ውስጥ ነው የማክሮ ኢኮኖሚ አሻሻዮች አጭር ጊዜ ተጽዕኖዎችን በመቋቋም የተገኘ ጥሩ ውጤት ማስመዝገቡን ለቲክቫ ኢትዮጵያ የገለጠው። ተቋሙ ገቢውን ካሳለፍነው በጀት ዓመት የ270% ጭማሪ በማድረግ 7.2 ቢሊዮን ብር ትርፍ ማግኘቱን ገልጿል። ሳፋሪኮም ኢትዮጵያ በበጀት ዓመቱ የኔትወርክ መሰረተ ልማቶችን በማስፋፋት ፈጣንና አስተማማኝ የፎርጂ አገልግሎቶችን በ3141 ስትራቴጂካዊ ቦታዎች ላይ በተተከለ የኔትወርክ ማማዎች አማካኝነት 50% የኢትዮጵያን ክፍል አድርሰናል ብሏል። ይህም በበጀት ዓመቱ መጨረሻ በአጠቃላይ 8.8 ሚሊዮን የ90 ቀን ንቁ የድምፅና ኢንተርኔት አገልግሎት ደንበኞች ለማፍራትና በጥራት ለማስተናገድ አስችሎናል ነው ያለው። የተገኘው ውጤት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ103% ጭማሪ መሆኑን ገልጧል። በውጤቱ መሰረት 7.1 ሚሊዮን የ90 ቀናት ንቁ የኢንተርኔት አገልግሎት ተጠቃሚ ደንበኞች የዳታ አጠቃቀምም በወር በአማካይ 6.5 ጂቢ ሲሆን ካለፈው የበጀት ዓመት ጋር ሲነጻጸር በአንድ ተጠቃሚ ፍጆታ 53% ጭማሪን እንዳስመዘገብ ተናግሯል። በሳፋሪኮም ስር የሚገኘው የገንዘብ ማስተላለፊያ ኤም-ፔሳ 2.4 ሚሊዮን የ90 ቀናት ንቁ ደንበኞች ማገልገል 15.8 ቢሊዮን ብር ተዘዋውሮበታል ብሏል። ሳፋሪኮም 47 ቢሊዮን ብር የሚጠጋ ኪሳራ ደርሶብኛል ያለ ሲሆን ገና በኢንቨስትመንት ምዕራፍ ላይ ያለ ኩባንያ እንደመሆኑ መጠን የሚጠበቅ ኪሳራ መሆኑን ለቲክቫ ኢትዮጵያ ገልጧል ሲል ቲክቫ ኢትዮጵያ ተናግሯል። ወደ ሌላው ዜና ስናልፍ የጤና ባለሙያዎችን የዳቦ ጥያቄ ሌላ መልክ ለማስያዝ ወደምትፈልጉት አቅጣጫ ለመውሰድ የፖለቲካ ትርፍ ለማግኘት የምትሯሯጡ አካላት ከድርጊቶቻቸው ተቆጠቡ ሲል የኢትዮጵያ ጤና ባለሙያዎች ማህበር አስታወቀ። ጤና ባለሙያዎች ለጤና ሚኒስቴር የጊዜ ገደብ ጭምር በመስጠት እንዲመልስላቸው ያቀረቧቸው ባሉ የተለያዩ የመብት ጥያቄዎች የፖለቲካ ትርፍ ለማግኘት የሚሞክሩ አካላትን የኢትዮጵያ ጤና ባለሙያዎች ማህበር በቲክቫ ኢትዮጵያ በኩል አስጠንቅቋል። ማህበሩ ለቲክቫ ኢትዮጵያ እንደተናገረው የጤና ባለሙያዎች ጥያቄ የዳቦ ጥያቄ ነው። ሌላ ምንም አይነት የፖለቲካ አጀንዳ የለውም፣ ሊኖረውም አይችልም። ግን አንዳንድ አካላት አጋጣሚውን በመጠቀም ፖለቲካዊ መልክ ለማስያዝ ሲሞክሩም ይታያሉ ብለዋል። የጤና ባለሙያዎች ጥያቄ ብዙ ዓመታትን የቆዩ እንጂ አሁን ካለው የሀገሪቱ የፖለቲካ ሁኔታ ጋር ምንም አይነት ግንኙነት የለውም። የጤና ባለሙያዎችን የዳቦ ጥያቄ ሌላ መልክ ለማስያዝ ወደምትፈልጉት አቅጣጫ ለመውሰድ የፖለቲካ ትርፍም ለማግኘት የምትሯሯጡ አካላት ከድርጊቶቻቸው እንድትቆጠቡ ሲል ማህበሩ በአጽንኦት ይጠይቃል ብለዋል። ቲክቫ ኢትዮጵያ ጉዳዩን ወደ ፖለቲካ እየወሰዱ ነው የተባሉት አካላት ጤና ባለሙያዎችን፣ ፖለቲከኞች፣ መንግስት ወይስ ማናቸው? ለዚህ ተጨባጭ መረጃ አላቸው ወይ ሲል ማህበሩን የጠየቀ ሲሆን ማህበሩም የትኛውም አካል ይሁን የጤና ባለሙያዎች ጥያቄ ለዘመናት የተከማቸ የዳቦ ጥያቄ እንጂ ምንም አይነት የፖለቲካ ዓላማ እንደሌለው መገንዘብ ይኖርበታል ብለዋል። ጤና ባለሙያው እያደረገ ያለውን እንቅስቃሴ ብዙ ተከታይ ያላቸው ማህበራዊ ሚዲያ ተጠቃሚዎች ያጋሩትና የግላቸውን አስተያየት እየጨመሩ እንደሚለጥፉም ተመልክተናል ነው ያለው። ይህንን ትክክለኛ ጥያቄ እነዚህ ሰዎች በመለጠፋቸው ብቻ የተለያዩ ስማቸውን መጥቀስ የማንፈልጋቸው አካላት ጤና ባለሙያው እያደረገው ያለው እንቅስቃሴ ከነሱ ጋር ለማገናኘትም እየሞከሩ ይገኛሉ። ለምሳሌ ጤና ሚኒስቴር ስም ሳይጠቅስ ሰሞኑን ዘመቻውን የሚመራው ጤና ባለሙያ ያልሆነ አካል ነው ማለቱ በራሱ እንቅስቃሴው የጤና ባለሙያዎች አይደለም እንደማለት ነው ብለን እናምናለንም ብለዋል ማህበሩ። የጤና ባለሙያዎችን ለቲክቫ ኢትዮጵያ ምን አሉ ብለን ስናይ ዘመቻውን የሚመራው የጤና ባለሙያ ያልሆነ አካል ነው የሚለውን ትችት መንግስት ጥያቄውን ለመሸፋፈን የሚያደርገው ጥረት ነው ብለዋል። አንዳንድ አካላት እንደሚሉ ደግሞ ጥያቄዎቻችን የፖለቲካ አይደሉም፣ ይልቁንም ዞንና ወረዳ አካባቢዎች ያሉ አካላት ስብሰባ እያሉ እየጠሩ የማስጠንቀቂያ የማድረግ
ድርጊትም አለ። ጥያቄያችንን እያቀረብን ያለ ነው በሀገር ደረጃ ነው። ምላሽ ካላገኘን እንቅስቃሴው ይቀጥላል። የፖለቲካ አጀንዳም የለንም ብለዋል ባለሙያዎቹ። አንዳንድ አካላት ግን የፖለቲካ አውድ እያስያዙ እንደሆነ እየተመለከትን ነው ሲሉ ባለሙያዎች መናገራቸውን ቲክቫ ኢትዮጵያ ዘግቦታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ደስታ ከረሜላ እንደገና መመረት መጀመሩን ገለጡ። ለ14 ዓመታት ከስራ ውጭ የነበረው ደስታ ከረሜላ እንደገና መመረት ጀምሯል። ወንጂ ስኳር ፋብሪካ በሰራው ሪፎርም የስኳር ምርቱን ማሳደግ የቻለ መሆኑን በመግለጽ ለ14 ዓመታት ከስራ ውጭ የነበረው የብዙዎቻችን ትዝታ ደስታ ከረሜላ እንደገና ማምረት ጀምሯል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አሳውቋል። ጠቅላይ ሚኒስትሩ ወንጂ ስኳር ፋብሪካ የዛሬ 3 ዓመት ለሰራተኞቹ ደሞዝ መክፈል ተስኖት እንደነበረ አንስተው በተሰራው የሪፎርም ስራ ዛሬ ከ1500 ኩንታል የቀን ምርት ወደ 7000 ኩንታል በቀን ለማደግ መቻሉንም አብራርተዋል። ፋብሪካው በ9 ወራት ውስጥ 8.7 ቢሊዮን ብር ገቢ ማስገባቱንም አክለው ተናግረዋል። በሀገራችን ከቅርብ ጊዜ ወዲህ ስለተከሰተው ጽኑ የአእምሮ ህመም ወይም ሳይኮሲስ ጥናት መካሄድ ተጀመረ። በሀገራችን የተመረጡ ክልሎችና አዲስ አበባ ላይ ጥናቱ እንደሚካሄድ ተገልጧል። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የአእምሮ ሕክምና ትምህርት ክፍል ስር የሚገኘው ስኮፕ ፕሮጀክት ጥናቱን የሚያከናውነው ይሆናል ተብሏል። በጥናቱ የአእምሮ ህመሙ ያለበትን ነባራዊ ሁኔታዎችን በማጥናት የተሻለ የሕክምና አገልግሎት ተደራሽነት፣ የታማሚዎችን እና ቤተሰቦቻቸውን ጤናና ኑሮ በማሻሻል ምርምር እንደሚደረግም ተገልጧል። በጥናቱ የሚሳተፉት የአእምሮ ህሙማንና ቤተሰቦቻቸው ከማህበረሰቡ ውስጥ የሚመረጡ እንደሆነም ተነስቷል። ጥናቱ ጽኑ የአእምሮ ህመም ያለባቸውን ሰዎች በመለየት በቶሎ እርዳታ እንዲያገኙና የተሻለ ህይወት መምራት እንዲችሉ የሚያደርግ ነው ተብሏል። በማዕከላዊ ኢትዮጵያና በኦሮሚያ በተመረጡ ወረዳዎችና በአዲስ አበባ ቂርቆስና ልደታ ክፍለ ከተሞች ላይ ጥናቱ ይካሄዳል። እነዚህ ቦታዎች የተመረጡበት ምንም የተለየ ምክንያት እንደሌለም ተገልጧል። ለ25 ዓመታት በአሁኑ ማዕከላዊ ኢትዮጵያ ክልል በተለይ ቡታጅራ ላይ ስለ አእምሮ ጤና ሲሰራ ቆይቷል ሲሉ የፕሮጀክቱ አስተባባሪ ዶክተር ውብአለም ክልሉ የተመረጠበትን ምክንያት አብራርተዋል። ኦሮሚያ ክልል ላይም ባለው የጸጥታ ሁኔታ ተደራሽ መሆን የማይቻልባቸው ቦታዎች ላይ ጥናቱ እንደሚደረግ አንስተዋል። ቂርቆስና ልደታ ክፍለ ከተሞችም የተመረጡ የበለጠ ተጋላጭነት ስላለባቸው ሳይሆን እነዚህ ቦታዎች ላይ በመሰማራት ቀሪውን ለመንግስት ለመስጠት በመታሰቡ ነው ብለዋል። ጥናቱ በ2 ዓመት ጊዜ ውስጥ ይጠናቀቃል ተብሏል ሲል ኢትዮጵያ ፕሬስ ዘግቧል። በሰው ሰራሽ አስተውሎት በሀገሪቱ ለመጠቀም እንዲቻል የመረጃ ማግኘት ፖሊሲ እንቅፋት ነው ተባለ። አርቲፊሻል ኢንተለጀንስ በሀገሪቱ በአግባቡ በመተግበር መጠቀም እንዲቻል የመንግስትና የግሉ ዘርፍ ሚና ከፍተኛ ነው ተብሏል። ይህ የተገለጸው በኢትዮጵያ አርቲፊሻል ኢንተለጀንስ ዙሪያ ከግሉ ዘርፍ ጋር አብሮ መስራት የሚቻልበት የውይይት መድረክ በተካሄደበት ወቅት ነው። በመድረኩ የኢትዮጵያ አርቲፊሻል ኢንተለጀንስ ተቋም ዋና ዳይሬክተር ኢንጂነር ወርቁ ጋቸና ኢንስቲትዩቱ ከተቋቋመበት ጊዜ ጀምሮ የሀገሪቱን ተጠቃሚነት ከማሳደግ ረገድ በርከት ያሉ ተግባራት መከናወኑን አሳውቋል። ሰው ሰራሽ አስተውሎ ከቅርብ ዓመታት ወዲህ በሰዎች ሕይወት ውስጥ ያለው ወሳኝ ሚና እየጨመረ መጥቷል ሲሉ ዳይሬክተሩ ገልጸዋል። ተጽዕኖው በተለያዩ ኢንዱስትሪዎች እና ዘርፎች ላይ ከጤና አጠባበቅ እስከ ፋይናንስ፣ ከትራንስፖርት እስከ ንግድ ሰው ሰራሽ አስተውሎት የምንኖርበትንና የምንሰራበትን መንገድ ያሻለ ነው። ይህም ህይወታችንን በምናስበው መንገድ ቀላል ያደርገዋል ነው ያሉት። ሆኖም ግን መረጃን የምንሰጥበትም ሆነ የምናገኝበት የሀገሪቱ የመረጃ ፖሊሲ ዘርፈ በስፋት ሊሰራበትና ሊመራመርበት የሚችልበትን አቅም ገድቦታልን ብለዋል። አርቲፊሻል ኢንተለጀንስ በስራና በግላዊነት ላይ ስላለው ተጽዕኖ በእርግጠኝነት ስጋቶች ቢኖሩም የዚህ ቴክኖሎጂ ጥቅሞችን ግን ችላ ማለት ከባድ ነው ሲሉም አስረድተዋል። አገራት ቴክኖሎጂን በመጠቀም በተለያዩ ዘርፎች ውጤታማ እየሆኑ መሆኑን ጠቅሰው አርቲፊሻል ኢንተለጀንስ ዋነኛ የእድገት መሳሪያ እየሆነ መምጣቱንም አንስተዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ዘርፉ ለሀገር እድገት የሚያበረክተውን አስተዋጽኦ ለማጉላት መንግስት የተለያዩ ስትራቴጂዎችን ቀርጾ እየተንቀሳቀሰ መሆኑን ተናግሯል። በኢትዮጵያ አዲስ ቢሆንም በፍጥነት እያደገ የመጣ ተቋም መሆኑን ጠቅሰዋል። በዚህ ዘርፍ ሀሳብ ያላቸውን ተመራማሪዎችን ለመደገፍ ከፖሊሲ ጀምሮ የፋይናንስ ድጋፍ የሚደረግ መሆኑንም ገልጠዋል። በዘርፉ በትኩረት እየሰራበት ካሉ 3 መሰረታዊ ጉዳዮች መካከል የግሉን ዘርፍ የግንዛቤ
ማሳደግ፣ የመሰረተ ልማትና የቴክኖሎጂ ድጋፍ እንዲሁም ከ60 በላይ የሆኑ የፈጠራ ሀሳብ ያላቸውን ተመራማሪዎች የማገናኘትና የማስተሳሰር ተግባር መሆኑንም ሰምተናል ብለዋል። በአዲስ አበባ ከተማ ካሉ የደረጃ ሀና ደረጃ ለ ግብር ከፋዮች ውስጥ 55,000 የሚሆኑት ነጋዴዎች በቁርጥ ግብር ሲስተናገዱ እንደነበር ተገለጠ። በአዲስ አበባ ከተማ ውስጥ ካሉ የሂሳብ መዝገብ እንዲይዙ ከሚገደዱ ከ113,000 በላይ የደረጃ ሀና ደረጃ ለ ግብር ከፋዮች ውስጥ 55,000 የሚሆኑት ነጋዴዎች በቁርጥ ግብር ሲስተናገዱ እንደነበር የአዲስ አበባ ገቢዎች ቢሮ ነው የገለጠው። ግብር ከፋዩ በሕጉ መሰረት የሂሳብ መዝገብ ከመያዝ ይልቅ በተለያዩ ምክንያቶች በቁርጥ ግብር ለመስተናገድ ካለው ፍላጎት እንደሆነ የአዲስ አበባ ገቢዎች ቢሮ የሕዝብ ግንኙነት ዋና ዳይሬክተር አቶ ሰውነት አየለ ለኢትዮጵያ ኤፍኤም ተናግሯል። የሂሳብ መዝገብ እንዲይዙ በሕግ የሚገደዱ ግብር ከፋዮች ከመጪው ሐምሌ 1 ቀን የግብር ማሳወቂያ ወር ጀምሮ ግን የተሟላ የሂሳብ መዝገብ በመያዝ ካልመጡ በስተቀር አይስተናገዱም ሲሉ አቶ ሰውነት አስታውቋል። የሚዘጋጀው የሂሳብ መዝገብ ደግሞ ሙያዊ ዕውቀት ባለው ባለሙያ መዘጋጀት አለበት ያሉት ዋና ዳይሬክተሩ ግብር ከፋዮች የሂሳብ መዝገብ ለማዘጋጀት የሚያስችል ዝግጁነት ከወዲሁ ማድረግ እንደሚገባቸውም ጠቁመዋል። የፖለቲካ ፓርቲዎች ጠንካራ ተፎካካሪነታቸው መዳከሙን የፖለቲካ ፓርቲዎች የጋራ ምክር ቤት ገለጠ። የፖለቲካ ፓርቲዎች ከጠንካራ ተፎካካሪነት ይልቅ ወደ ግልና ቡድን ግንባታ ዝቅ ብለዋል ሲል የፖለቲካ ፓርቲዎች የጋራ ምክር ቤት ለኢትዮ ኤፍኤም ነው የተናገረው። የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ አቶ ደስታ ዲንቃ ከጣቢያችን ጋር በነበራቸው ቆይታ በኢህአዴግ ጊዜ ቢያንስ ጠንካራ ተፎካካሪ የሚባሉና ኢህአዴግ ራሱ የሚፈራቸው ፓርቲዎች ነበሩ። ስልጣን ባይሰጣቸው እንኳን የሚያነሱትን ሀሳብ ተግባራዊ ለማድረግ ይሯሯጥ ነበር ያሉ ሲሆን በአሁኑ ጊዜ ግን የፖለቲካ ፓርቲዎችም የፖለቲካ መሪዎች የሚባሉትም አሁን ራሳቸውንና ቡድናቸውን ወደ መገንባት ወደ ግልና ወደ ቡድን ጥቅም ዝቅ ያሉበት ሁኔታ ነው የሚስተዋለው በማለት ተናግሯል። በፖለቲካ ፓርቲዎች ዘንድ በትብብር ላይ የተመሰረተ ፉክክር ለማድረግ ራሳቸውን አዘጋጅተው ፖለቲካን የመስራት ሁኔታ እንደማይስተዋል የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊው ገልጧል። የፖለቲካ ምህዳሩ መስፋት አለበት በሚለው ላይ ሁሉም ቢስማሙም ነገር ግን ባይሰፋም ችግር የለም የሚሉ የመንግስትን ስራ ብቻ የሚደግፉ አሉ። በተጨማሪም ምህዳሩ ቢሰፋም ባለበት ቢቀጥልም ችግር የሌለባቸው የፖለቲካ ፓርቲዎችም አሉ በማለት አቶ ደስታ ከኢትዮ ኤፍኤም ጋር በነበራቸው ቆይታ ተናግረዋል። በፖለቲካ ፓርቲዎች መካከል እምብዛም በመርህ ላይ የተመሰረተ ትብብርና ግንኙነት እንደማይስተዋል ገልጠው የተከፋፈለና አንዱ ሌላውን የማዳመጥ ባህል ያልዳበረ ስለሆነ ቤታቸውን ዘግተው ነው የተቀመጡ ብለዋል። በልምድ ይሰሩ ለነበሩ 30,000 ዜጎች የክህሎት ምዘና ተደረገ። በልምድ የተገኙ እውቀቶችና ክህሎቶችን እውቅና በመስጠት የዜጎችን ክህሎት በቀጣይነት ለማሳደግ የተሰራ እንደሚገኝ የስራና ክህሎት ሚኒስትር ዴኤታ ተሻለ በሬቻ ገለጡ። ሚኒስትር ዴኤታ ተሻለ በሬቻ ዜጎች በልምድ ያዳብሯቸው በርካታ ክህሎቶች ቢኖሩም ለእነዚህ እውቅና ባለመሰጠቱ ኢኮኖሚ ውስጥ ተወዳዳሪ ሆነው እንዳይሰሩ ማድረጉንም ለኢትዮጵያን ፕሬስ ገልጠዋል። ይህን ችግር ለመቅረፍ ሚኒስቴር መስሪያ ቤቱ እንደ ዜጋ ቢያንስ የአንድ ሙያ ባለቤት እንዲሆን ኢኒሼቲቭ በመቅረጽ ወደ ስራ መገባቱን ተናግረዋል። በመስከረም ወር በተጀመረው ኢኒሼቲቭ 30,000 ለሚሆኑ በልምድ ለሚሰሩ ዜጎች ምዘና መካሄዱን ገልጠዋል። ምዘናው ካለው የሰው ኃይል አንጻር ትንሽ ቢሆንም በሚቀጥሉት ዓመታት በሚሊዮን ለሚቆጠሩ ዜጎች ተደራሽ ለሚደረግ እንደሚሰራም ጠቁሟል። አራተኛው አገር አቀፍ የክህሎት ውድድር አካል የሆነው በልምድ የተገኘ ክህሎትን እውቅና መስጠት በሚል መሪ ቃል የፓናል ውይይትም ተካሂዷል ሲል የኢትዮጵያ ዜና አገልግሎት ዘግቧል። ሪፎርም እንዴት እንደሚሰራ ቋሚ አውደሪ የሚሆኑን ውጤት በወንጂ ስኳር ፋብሪካ ተመለከትን። የወንጂ ስኳር ፋብሪካ የዛሬ 70 ዓመት ነበር በጥሩ መሰረት ላይ የተገነባው። ግን ከዘመን ጋር ካልተጓዙ መቅደም ብቻውን መብለጥን አያመጣም። ቀድሞ የበቀለን ጆሮ በኋላ የመጣ ቀንድ ሊቀድመው ይችላል። እየፈጠሩ ዘመኑን ካልቀደሙት ጊዜው ራሱ ይቀድማል ሲሉ ጠቅላይ ሚኒስትሩ ናቸው የተናገሩት። ወንጂ ስኳር ፋብሪካ የዛሬ 3 ዓመት ለሰራተኞች ደሞዝ መክፈል ተስኖ ነበር። ዕዳ እንደ መርግ ተጭኖት ነበር። በተሰራው የሪፎርም ስራ ዛሬ ከ1500 ኩንታል
የቀን ምርት ወደ 7000 ኩንታል በቀን ለማደግ ችሏል። ከዚህም ባሻገር ለ14 ዓመታት ከስራ ውጪ የነበረው የብዙዎች ትዝታ ደስታ ከረሜላም እንደገና መምረት ጀምሯል። በሌማት ትሩፋት በቀን 3000 ሊትር ወተትና 20,000 እንቁላል ማምረትም የሚችል ስራም ተሰርቷል። ግቢውና መስኩ ለዓይን ይማርካል ብለዋል ጠቅላይ ሚኒስትሩ። ወንጂ ዘንድሮ የፈተናውን ዘመን አልፎ በ9 ወር ውስጥ 8.7 ቢሊዮን ብር ገቢም አስገብቷል። ይሄ ጠንካራ የሪፎርም ውጤት በሌሎቹም ፋብሪካዎች እንደሚደገም ይጠበቃል። ከሰራን ነገን እንቀድመዋለን ሲሉ አበረታች ንግግራቸውን ጠቅላይ ሚኒስትሩ ተናግረዋል። ወደ ውጭ ዜና ስናልፍ ሩሲያ የናዚ ጀርመን በሁለተኛው የዓለም ጦርነት በይፋ የተሸነፈበትን 80ኛ ዓመት የድል በዓሏን አከበረች። በድል በዓሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የግብፁ ፕሬዝዳንት አብዱልፈታህ አልሲሲና የቻይናው ፕሬዝዳንትን ጨምሮ የተለያዩ ሀገራት መሪዎች ተሳትፏል። በተጨማሪም የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራውሬ በፕሬዝዳንት ፑቲን ግብዣ የግል አውሮፕላን ከሞስኮ ተልኮለት በፕሮግራሙ እንዲሳተፍም ተደርጓል ተብሏል። መሪዎቹ ትናንት በክሬምሊን የእራት ግብዣ የተደረገላቸው ሲሆን ዛሬ በዓሉ በአደባባይ በወታደራዊ ትርኢቶች ተከብሯል። የዛሬው ወታደራዊ ሰልፍ ሞስኮ ወደ ዩክሬን ጦሯን ካዘመተችበት በኋላ ትልቁ ነው ሲባል ከ10 ዓመታት በኋላ የበርካታ ሀገራት መሪዎች የተገኙበትም ነው የተባለው። ፕሬዝዳንት ፑቲን ባደረጉት ንግግርም በአሁኑ ወቅት በዩክሬን እየተፋለሙ ያሉ የጦር ሰራዊታቸውን አሞካሽተዋል። በወታደራዊ ሰልፉ ላይ ከ11500 በላይ ወታደሮችና ከ180 በላይ ወታደራዊ መኪኖች ተካፋይ ሆነዋል። የሩሲያ አየር ኃይል ቡድንም የአየር ላይ ትርኢቶችንም አሳይቷል። የፑቲን የውጭ ጉዳይ አማካሪ ዩሪ ኡሻኮቭ ይህንን የጋራ በዓላችን በማስመልከት ፕሬዝዳንት ፑቲንና ፕሬዝዳንት ትራምፕ ሀሳብ መለዋወጣቸውን እና የእንኳን አደረሰ መልእክት እንደተለዋወጡም ለሚዲያዎቹ ገልጠዋል። ሶቪየት ህብረት በሁለተኛው የዓለም ጦርነት ንቁ ተሳታፊ የነበረች ሲሆን ከ1 ሚሊዮን ሰዎች በላይ በጦርነቱም አጥታለች። የናዚ ጀርመን በይፋ በሁለተኛው የዓለም ጦርነት የተሸነፈበትን ምክንያት በማድረግ ሩሲያ ቀኑን እንደ ድል በዓለም የምታከብር ሲሆን ዘንድሮ 80ኛ ዓመቱን እያከበረች ትገኛለች ሲሉ ኤፒና ስፑትኒክ ዘግበውታል። ዩክሬን በማንኛውም መልኩ ለውይይት ዝግጁ ነች ሲሉ ዘለንስኪ ተናገሩ። የዩክሬን ፕሬዝዳንት ሩሲያ ጦርነቱን ለማቆም ያላትን ቁርጠኝነት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት በማድረግ ማሳየት አለባት ብለዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ሙሉና ቅድመ ሁኔታ የሌለው የተኩስ አቁም ተግባራዊ በማድረግ ፈቃደኝነቷን ካሳየች ኪየቭ በምንም አይነት መልኩ የሰላም ንግግሮችን ለመጀመር መዘጋጀቷን አስታውቀዋል። ዘለንስኪ ከትራምፕ ጋር አደረኩት ባሉት ውይይት የጦር ሜዳው ሁኔታ መገምገሙንና የ30 ቀናት የተኩስ አቁም በአስቸኳይ እንዲጀመር ሀሳብ መቅረቡን አንስተው ሩሲያ ይህንን ሀሳብ እንድትደግፍ እየጠበቅን ነው ብለዋል። ዩክሬን ለዲፕሎማሲያዊ ንግግር ቁርጠኛ መሆኗንም ዘለንስኪ ተናግረዋል። ሩሲያ ለሰሜን ኮሪያ ወታደሮች ሽልማት ማበርከቷ ተገለጠ። ሩሲያ የሰሜን ኮሪያ ወታደሮች ሩሲያ ገብተው ላበረከቱ አገልግሎት ሽልማት መስጠቷ ነው የተገለጠው። የሩሲያ ባለስልጣናት እንዳሉት ወታደሮቹ በኩርስክ ግዛት በነበረው ኦፕሬሽን ትልቅ ሚና ስለመጫወታቸው መግለጻቸውን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። በሰሜን ኮሪያ የሩሲያው አምባሳደር አሌክሳንደር ማሴጎራ ሩሲያና ሰሜን ኮሪያ ስልታዊ አጋርና ጥብቅ ወዳጆች መሆናቸውን ስለመግለጻቸው የሰሜን ኮሪያ ማዕከላዊ ዜና ኤጀንሲ ገልጸዋል። አምባሳደሩ እንዳሉት ፕሬዝዳንት ቭላዲሚር ፑቲን የሰሜን ኮሪያ ወታደሮች ለሩሲያ ላበረከቱት ሕይወትን እስከ መስጠት ለደረሰው መስዋዕትነታቸው ወታደሮቹን፣ የሰሜን ኮሪያ ሕዝብንና እንዲሁም ፕሬዝዳንቱን ኪም ጆንግን አመሰግናለሁ ብለዋል ሲሉ መልእክታቸውን አስተላልፈዋል። ባለፈው ወር መጨረሻ ሰሜን ኮሪያ ሩሲያ ከዩክሬን ጋር የምታደርገውን ጦርነት ለማገዝ ወደ ሩሲያ ወታደሮቿን መላኳን አረጋግጣለች ሲል የዘገበው የአናዶሉ ነው። ፓኪስታን 3 የጦር ሰፈሮች ላይ ጥቃት አድርሳለች ስትል ህንድ ብትከስም ኢስላማባድን ግን ውንጀላውን ውድቅ አድርጋለች። ፓኪስታን 3 የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳይሎች ጥቃት አድርሳለች ስትል ህንድ ብትከስም ኢስላማባድ ግን ውንጀላውን ውድቅ ነው ያደረገችው። የህንድ ጦር አገሪቱ በምታስተዳድረው የካሽሚር ግዛት በሚገኘው በጃሙና በፑንጃብ ግዛት በሚገኘው
ፓታንኮት የጦር ሰፈሮቿ ፓኪስታን የሞከረችውን ጥቃት ማክሸፉን ገልጧል። በህንድ ቁጥጥር ስር በምትገኘው የካሽሚሩ በጃሙም ከተማ ሐሙስ አመሻሹ ላይ ፍንዳታዎች መሰማታቸውንና መብራት መቋረጡን ተዘግቧል። የፓኪስታን የመከላከያ ሚኒስቴር ከጥቃቱ ጀርባ እጃቸው እንደሌለበት ለቢቢሲ ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አድርሰን ደግሞ አንክድም ሲሉ ካዋጃ አሲፍ ለቢቢሲ ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታንን የአየር መከላከያ መምታቷንና ኢስላማባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማዎችን ለመምታት ያደረገችውን ሙከራ ማክሸፏም አሳውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ውስጥ የሚገኙ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ፓኪስታን ድርጊቱን ሌላ የጥቃት አባባሽ ድርጊት ስትል ጠርተዋለች። ህንድ የፈጸመችውን ጥቃት ተከትሎ የተባበሩት መንግስታት ድርጅትና የዓለም መሪዎች መረጋጋት እንዲሰፍንም ጥሪ አቅርበዋል። በድንበር አካባቢ የሚፈጸመው ጥቃት የኒውክሌር ጦር መሳሪያ ባለቤቶቹን ወደ ከፍተኛ ግጭት ሊያመራቸው ይችላል የሚል ስጋትም ፈጥሯል። ይህም ከሁለት አስርተ ዓመታት በላይ በሁለቱ ሀገራት መካከል የከፋው ግጭት ተደርጎ ተወስዷል። የተከበራችሁ ጉባለች ቤተሰቦች የሰዓቱን ዜና በዚሁ አጠናቀናል። አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ እንዲሁም በሱፐር ታንክስ በማበረታታት እውነትን ወደፊት እናውጣ። አብረን ስንሆን እናሸንፋለን። የሚያሸንፈው እውነት ነው። ኢትዮጵያ በድል ትቀጥላለች። ዓለም በሰላሟ ትቀጥላለች። ሁሉም ሰው በሚችለው አቅም ሁሉ በጎ ውጤት የሚያመጣ ነገር ላይ አስተዋጽኦ ያድርግ እያልን የሰዓቱን ዜና በዙ ጨርሰናል። በሌላ ፕሮግራም እስከምንገናኝ መልካም ጊዜ